ውድ ጠረስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠረስ ሚዲያ በአሳየ ደርቤ የሚቀርበው የሚያዝያ 12 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠረስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የአምቦ 120 ማፊያና የሬድዋንን ግንባር ይመለከታል። የደህንነት ዳይሬክተሩ ሬድዋን ሁሴን ግንባሩን ተበይዶ መጥቷል እና አደጋው ምንድን ነው የሚለውን ወደ እናንተ የምናደርስ ይሆናል። እንግዲህ አምቦ 120 ማፊያ የሚባለው ቡድን በኦሮሞ ሕዝብ ላይ የሚፈጽመውን በደልና ግፍ የሚመለከቱ ቪዲዮዎችን፣ ፎቶዎችን እነ ጀዋር መሐመድ እያጋለጡ ይገኛሉ። ጀዋር መሐመድ በጣም በርካታ ነገር እየሰራ ይገኛል። በእርግጥ እነዚያ መረጃዎች እንዲወጡ ያደረጋቸው የኦህዴድ ለሁለት መሰንጠቅ ለሁለት መከፈል መሆኑ ይታወቃል። አንዱ ቡድን ሌላውን ለማጥቃት እና አብይ አህመድና የክልሉ የኦህዴድ አመራሮች እርስ በርስ በመከፋፈላቸውና ጥሎ ማለፍ ጨዋታ ውስጥ በመግባታቸው የተነሳ መረጃዎቹ የወጡ መሆናቸው ይታወቃል። ያም ሆኖ ግን ለኦሮሞ ሕዝብ ድምፅ በመሆን ረገድ ጀዋር ሰፊ ስራ እየሰራ ነው ማለት ይቻላል። ዛሬ ጀዋር አንድ መረጃ ወጥቷል። ይኸውም የ120 ማፊያ እና የብሔራዊ መረጃና ደህንነት መስሪያ ቤት ኒስ የምርመራ ውጤት በሚል ርዕስ አንድ መረጃ አጋርቷል። ኒስ አንድ የምርመራ ቡድን አቋቁሞ 6 ወር የፈጀ ጥልቅ ምርመራና ክትትል ያካሂዳል አለ። በአምቦ 120 ማፊያ ቡድን ላይ አንድ የምርመራ ቡድን አቋቁሞ 6 ወር የፈጀ ጥልቅ ምርመራና ክትትል ያካሂዳል። ከዛም 129 ገጽ ጥናት ከአባሪ ፎቶግራፍ፣ የድምፅ የቪዲዮ ማስረጃዎች ጋር የጂፒኤስ እንቅስቃሴዎች፣ የባንክ ትራንዛክሽኖች፣ የውጭ ሀገር ጉዞ ማስረጃዎች ጋር ከነሱ ጋር ተጠንቶ ለጄኔራል ዳይሬክተሩ ይሰጣል። ለጄኔራል ዳይሬክተሩ ይቀርባል። ዳይሬክተሩም በቀን 21/6 ወር 2015 ዓ.ም ለጠቅላይ ሚኒስትሩ ያንን መረጃ ያስተላልፋል። በወቅቱ እንግዲህ የብሔራዊ መረጃና ደህንነት መስሪያ ቤት ዳይሬክተሩ ተመስገን ጥሩነህ ነበር እና ለጠቅላይ ሚኒስትሩ ያስተላልፋል። ጠቅላይ ሚኒስትሩ የስለላ ድርጅቱን አመራርና የተወሰኑ የብሔራዊ ደህንነት ካውንስል አባላትን ተሰብስበው በሪፖርቱ ላይ ከተወያዩ በኋላ እርምጃ ቢወሰድ ስርዓቱን ያናጋል፣ በስርዓቱ ላይ አደጋ ያመጣል ተብሎ የጥናት ተግባራዊ እንዳይደረግ ይደረጋል። እንግዲህ በጣም አሳፋሪ ነገር ነው። እንደዚህ አይነት ማፊያ ስብስብ እሱ ላይ እርምጃ ብንወስድ ስርዓቱን ያናጋል። ምክንያቱም ስርዓቱ የሌቦች፣ ዘራፊዎች፣ የጨፍጫፊዎች፣ የወንጀለኞች ማህበር ስለሆነ ማለት ነው። ስርዓታችንን ያናጋል፣ አደጋ ያመጣብናል፣ እርምጃ መወሰድ የለበትም ተብሎ ይድበሰበሳል። ከዛ የመጣው ነገር ግን በጣም አሳዛኝ ነው አለ። ጥናቱን ያጠኑት የታክስ ፎርስ አባላት በቀጣይ ወራት አንድ ባንድ እየተለቀሙ እርምጃ ተወሰደባቸው። ብዙዎቹ ተገደሉ፣ አንዳንዶቹ በተለያዩ ወንጀሎች እየተወነጀሉ ታሰሩ፣ አንዳንዶቹ ደግሞ ራሳቸውን እንዲያድኑ በኤምባሲዎች ጋር እየተመደቡ ከሀገር እንዲወጡ ተደረጉ በማለት ጀዋር መሐመድ አምቦ 120 ማፊያ ቡድን ላይ የተደረገው ጥናት ያመጣውን አደጋ ያመጣውን ጥቃት በተመለከተ ዛሬ መረጃ አጋርቷል እና በወቅቱ እነ ተመስገን ጥሩነህም ከቦታው ተነስተው መባረራቸው የሚዘነጋ አይደለም። በትናንትናው ዕለት ደግሞ ሬድዋን ሁሴን ግንባሩን ተበይዶ ቀርቧል። እንደምታዩት በፎቶ ግንባሩን ተበይዶ ቀርቧል። በዚህ ጉዳይ ላይ ለጠለስ የደረሰው መረጃ ከአምቦ 120 ከኦህዴድ ሰዎች ጋር በተገናኘ ነው ጥቃት የተፈጸመው። ያንን ፋይል እንደገና ለማንቀሳቀስ በመሞከሩ የተነሳ ሬድዋን ሁሴን ላይ ድብደባ ተፈጽሞበታል የሚል መረጃ ደርሶናል። በውስጥ ነው ያ መረጃ የተላከልኝ። ይሁንና ከተለያዩ ምንጮች ማጣራትና ማረጋገጥ አልቻልኩም። ይህም የሬድዋን ሁሴን ፎቶ ሶሻል ሚዲያ ላይ ከወጣበት ጊዜ አንስቶ አደጋው ከአምቦ 120 ማፊያ ቡድን ጋር ተገናኝቶ እየተንሸራሸረ ይገኛል። አደጋውን ያደረሰው የአምቦ ቡድን ነው የሚል መረጃ እየወጣ ይገኛል። ይህም ጉዳይ እያሳሰባቸው ሬድዋን ሁሴን ዛሬ ማስተባበያ ይዞ ወጥቷል። ይህም ምንድነው የሚለው ዳስ ፈርሶና ጭንቅላቴን ፈርክሶ ስለጣለኝ ነው አደጋውን ያስተናገርኩት። ዳስ ጥለው ነበር፣ ለካ ብልጽግናዎች ዳስ ጥለው ነበር። ቴዲ አፍሮ ዳስ ጣልናለው። ዳስ ጥለው ሲያለቅሱ አንዱ ግንድ ከላይ ወድቆ ግንባሬ ላይ በማረፉ የተነሳ እና አደጋ ስለደረሰብኝ ነው ውጭ ሀገር የሚቻል ታከምኩም በሀገር ቤት ነው የታከምኩት የሚል
መረጃ ወይም ማስተባበያ ዛሬ ዘወጥቷል። ይሁንና ግን ይሄ ማስተባበያ አሳማኝ አይደለም። ከዚያ ይልቅ የአምቦ ጉዳይ አሳማኝ ነው። ሚኒስትሮች የሚሰበሰቡበት ዳስ ከላይ አካፋይ ወርዶ ዳይሬክተር ጄኔራሉን ሲፈረክሰው አሰባችሁታል። እና በበኩሌ ከሬድዋን ሁሴን ማስተባበያ ይልቅ አደጋ ደርሶበታል፣ በሰዎች እጅ አደጋ ደርሶበታል የሚለው አሳማኝ ነው። የአደጋው ምንጭ ምንም ይሁን ምን ሬድዋን ሁሴን ጸረ አማራው ሬድዋን ሁሴን በአግባቡ ስራውን መስራት የማይችልበት ሁኔታ መፈጠሩን ያሳያል። ግንባሩ ላይ ያለውን የተበየደውን ጠባሳ ስትመለከቱ ጸረ አማራው የደህንነት ሹም ሬድዋን ሁሴን በቀጣይ ጊዜያት ስራውን በአግባቡ ፐርፎርም ማድረግ የማይችልበት ሁኔታ መከሰቱን ያሳያል። መቼም በውህደት ጊዜ የሚሆን በኢህአዴግ ህወሓት ጊዜ እንደ ሬድዋን ሁሴን አማራ ጠል የሆነ ባለስልጣን ታይቶ አይታወቅም። ያኔ ፕሪቶሪያ ከተፈረመ በኋላ እነ ደሳሌ ጫኔ ጥያቄ ጠየቁ ብሎ ሲሰጥ የነበረውን መልስ የምታስታውሱት ነው እና ለህወሓቶች ስስ ልብ ያለውን ያህል አማራዎችን በመጥላት የሚታወቅ ሰው ነው። አሁንም የሳይበር አርሚ አደራጅቶ በርካታ በተለይ ደግሞ ሃይማኖትን መሰረት አድርጎ ግጭት የሚቀሰቅስ አርሚ አደራጅቶ የሚመራው ሬድዋን ሁሴን መሆኑ ይታወቃል። ሁለተኛው የህወሓት መግለጫን ይመለከታል። ህወሓት በትናንትናው ዕለት መግለጫውን አውጥቷል። ከዚህ በፊት አንድ ፕሮግራም ሰርተን ነበር። የደረሰንን ጭምጭምታ መሰረት በማድረግ በዚህ ጉዳይ ላይ ውሳኔ ተወስኗል የሚል መረጃ ወደ እናንተ አጋርተን ነበር። ትናንት የወጣው መግለጫም ከዚህ በፊት ያቀረብነው መረጃ ልክ መሆኑን የሚገልጽ ነው። የአብይን ፕሬዝዳንት አስወግደዋል። ህወሓቶች የአብይ አህመድን ፕሬዝዳንት ጀነራል ታደሰ ወረደን ማስወገዳቸውን ገልጸዋል። የኦህዴድን ጊዜያዊ መንግስት አፍርሰዋል። ከዚህ በኋላ ኦህዴድ የሚያዋቅረው መንግስት በትግራይ ውስጥ አይኖርም የሚል ውሳኔ ወስነዋል። ከፕሪቶሪያ በፊት የነበረው የክልሉ ምክር ቤት ወደ ስራ እንዲመለስ ተወስኗል። ከፕሪቶሪያ ስምምነት በፊት የነበረው እና የዛሬ 6 ዓመት ተመርጦ የነበረው የክልሉ ምክር ቤት ወደ ስራ እንዲመለስ ተወስኗል። ከጎረቤት ክልሎችና አገራት ጋር ያለ ግንኙነት እንዲጠናከር ውሳኔ ተላልፏል። ይሄ ወሳኙ ነጥብ ነው። ያው በግልጽ ቃላት ሊገለጽ ስለማይችል ማለት ነው። ግን ከጎረቤት ክልሎችና ሀገራት ጋር ያለ ግንኙነት እንዲጠናከር ተወስኗል። ይህ ማለት ከጸረ ብልጽግና ኃይሎች ጋር የተጀመረው ግንኙነት ተጠናክሮ ይቀጥላል፣ ጥምረቱ ተጠናክሮ ይቀጥላል፣ ጽምዶ ይቀጥላል እንደማለት የሚቆጠር ነው። የፕሪቶሪያው ስምምነት ፈርሷል። በአጠቃላይ ትናንትና በመግለጫቸው ከዚህ በፊት አገዛዙ እንዳፈረሰው ገልጸው የፕሪቶሪያው ስምምነት ከዚህ በኋላ ዋጋ እንደሌለው የተገለጸበት መግለጫ ነው የወጣው ማለት ይቻላል። ከዚህ ጋር በተያያዘ እነ ኤርሚያስ ለገሰ ዛሬ እያንቋረሩ ይገኛሉ። በፌስቡክ ገጹ ላይ ቤት ለቤት አፈሰው ተጠቅፏል። ወጣቱ ከክልሉ ለመውጣት እየተራወጠ ይገኛል። ህወሓቶች ግን ወታደራዊ ዘመቻ ሊያውጁ በመዘጋጀታቸው የተነሳ ቤት ለቤት እየዞሩ እያገቱና እያፈኑ እያፈሱ ይገኛሉ የሚል ፖስት አጋርቷል። የኤርትራ ወታደር ወደ ትግራይ ገባ ምናምን የጦርነት ዝግጅት እየተደረገ ነው፣ ታደሰ ወረደ ላይ መፈንቅለ መንግስት ሊፈጸም ነው የሚል ፖስቶችን እያጋራ ይገኛል። የሆነ ሆኖ ግን የነ ኤርሚያስና ያለቆቻቸው ጀንበር እየጠለቀች ትገኛለች። አሁን ላይ አካሄዱን ስትመለከቱ ከሰሜን አካባቢ ሁሉም ተሰባስቦ ለመምጣት ዝግጅቱን ጨርሷል። የአብይ አህመድ ምርጫ ሰሜን ኢትዮጵያ ላይ ይካሄዳል ተብሎ አይታሰብም። በአማራ ክልልም ጭምር ለጠለስ የደረሰው መረጃ የሚያመለክተው በአማራ ክልልም ጭምር የአብይ አህመድ ምርጫ ሊካሄድ እንደማይችል የሚገልጽ ነው። በእርግጥም ደግሞ የተባለው ነገር ተግባራዊ የሚደረግ ከሆነ አይደለም በአማራ ክልል ቀርቶ በአዲስ አበባ ራሱ ቁጭ ብለው አብይ አህመድ ምርጫ የሚያካሄድበት ሁኔታ ሊኖር አይችልም። እውነት እላችኋለሁ በሰሜኖች መካከል ትብብር በተፈጸመ ማግስት የአብይ አህመድ ሽንፈት እንደሚከሰት ለማወቅ ነቢይ መሆን አይጠይቅም። የሸዋ ኦሮሞ ኦርቶዶክሳውያን መግለጫ አውጥተዋል። መግለጫው በጣም ወሳኝ ነው። በጣም በርካታ ነጥቦች የተነሱበት ነው። መጪውን ጊዜ ማመላከት የቻለ ነው። እስካሁን የደረሰውን ጉዳት ከመዘርዘር ባለፈ መጪውን ጊዜ የተረዳ መግለጫ ወጥቷል። ምን ይላል መሰላችሁ? በዚህ ሰሞን ባሉት ዓመታት ሁሉም ኢትዮጵያዊ ማህበረሰብ በመከራ እሳት እየተጠበሰ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ተመርጣና ተለይታ በጠላትነት ተፈርጃ ልጆቿ በጅምላ በመገደልና በመሰደድ ላይ ናቸው። ከልጆቿ ደግሞ በግንባር ቀደምትነት እንዲጠፉ የተፈረደበት የአማራና
የሸዋ ኦሮሞ ኦርቶዶክሳዊ ማህበረሰብ ነው አሉ። በአማራ ላይ የሚፈጸመው የዘር ጭፍጨፋ ዓለም ያወቀው ነው። ኦርቶዶክሳዊነቱም በማንነቱም ነው እየተገደለ ያለው። በሸዋ ኦሮሞ ኦርቶዶክሳውያን ላይ እየተፈጸመ ያለውን ጭፍጨፋ ግን ብዙዎቻችን ያላወቅነውና ያልተረዳነው ነገር ነው ይላል። ይህ ማህበረሰብ ከቀደምት አባቶቹ የተቀበለውን ኦርቶዶክሳዊነትና ኢትዮጵያዊነትን ናይን ብሌን የሚጠብቅ ነው። ከኢትዮጵያውያን ወንድሞቹ ጋር በመሆን ሀገር ሊወር ሃይማኖት ሊያስቀይር የመጣን ጠላት ተከላክሏል አለ። አርበኝነትን ከኦርቶዶክሳዊነት ጋር ያዋሃዱ እነ ጀነራል ታደሰ ብሩን፣ እነ ሌተናል ጀነራል ጃገማ ኬሎን፣ እነ ራስ ጎበና ዳልጨን እና ሌሎች ከአሰራሩ የወጡ አይነኬ ጀግኖችን ለሀገር የሰጠ ማህበረሰብ ነው። ይሁን እንጂ ይህ ውለታው ተረስቶ ኦሮምኛ ተናጋሪ ነፍጠኛ ጎበና የሚል ስም ተለጥፎበት በተገኘበት ቦታ ሁሉ እየተገደለና እየተሳደደ ይገኛል። ይህ ማህበረሰብ ኦርቶዶክስ በመሆኑ ብቻ በገዛ ቀየው በሸዋ፣ በጅማ፣ በሐረርጌ፣ በባሌ፣ በመላው ኦሮሚያ እየተገደለና እየተሳደደ ቢሆንም በአርሲ ምድር የተፈጸመውና እየተፈጸመ ያለው ግን ይለያል አለ በመግለጫው። አንድ በአርሲ ምድር መስቀል በአንገት ላይ አስሮ ቀና ብሎ መሄድ እንደ ወንጀል ተቆጥሮብናል። 2 ነጠላ ለብሶ ቤተክርስቲያን መሄድ በጩቤ ያስወጋል፣ በሰይፍ ያሳርዳል። 3 ማተብ አስሮ ትምህርት ቤት መሄድ አንችልም። 4 ኢኮኖሚ ማፍራት አንችልም። 5 የኛ የሆነ ሀብት ንብረት ተቀምጦ ለሌሎች እምነት ጽንፈኞች ይሰጣል። 6 ተምረን በመንግስት መስሪያ ቤቶች ላይ ተቀጥረን የመስራት እድል የለንም። እነዚህና እዚህ ላይ ያልጠቀስናቸው መከራዎች ተቋቁመን ብንኖርም ግንባር ቀደም ጥቃትና ጅምላ ስደት አፈንታችን ሆኗል። በአርሲ ምድር እየተፈጸመ ያለው የጅምላ ጭፍጨፋ ሃይማኖታዊ ጭፍጨፋ ነው አለ። እየተገደልን እየታረድን እየተሳደርን ያለነው በሃይማኖታችን ነው። ነጥሎና ከፍሎ ለመምታት እንዲያመቻቸው ጭፍጨፋው መጀመሪያ አካባቢ በአማራ ኦርቶዶክሳውያን ላይ ያነጣጠረ ቢሆንም ብዙም ሳይቆይ ግን የሸዋ ኦሮሞ ኦርቶዶክስም ይህን ዋጋ እየከፈለ ይገኛል። በአርሲ እየተፈጸመ ባለው ጭፍጨፋ 55% የአማራ ኦርቶዶክስ ሲሆን 45% ደግሞ የሸዋ ኦሮሞ ኦርቶዶክስ ነው። ገዳዮቻችንና አዛዦቻችን ይህ እውነታ እንዲወጣ አይፈልጉም። ለዚያም ነው ተገደሉ ብለን ስንጮህ ጽንፈኞች የምትለዋን ካርድ የሚመዙት። ተገደልን ብለን ስንጮህ እኛ በኩላችን በሸዋ የምንገኝ ሸዋ አማሮች ኦርቶዶክሳውያን ወጣቶች እየተፈጸመብን ያለውን የዘር ማጥፋት እየተቃወም ባለ 8 ነጥብ የአቋም መግለጫ አውጥተዋል። 1 ጭፍጨፋው እየተፈጸመ ያለው ኦርቶዶክሳውያንን ከአርሲ ምድር ሙሉ ለሙሉ ለማጥፋት ነው። 2 በኦርቶዶክሳውያን ላይ ጭፍጨፋውን እየፈጸሙ ያሉት ነገረ እስልምናን የማይወክሉ አዲስ በቀል የአክራሪ እስልምና ታጣቂዎች ናቸው። ይህንን በተደጋጋሚ ስንናገር የነበረ ነው። 3 ታጣቂዎቹ በውስጥ ከቀበሌ ጀምሮ እስከ ፌዴራል ድረስ ባለ የመንግስት መዋቅር የሚደገፉ ሲሆን በውጭ ደግሞ በሶማሊያ እና በፓኪስታን በሚገኙ ዓለም አቀፍ አሸባሪዎች አልሸባብ እና በአይኤስአይኤስ የሚደገፉ ናቸው። በመንግስት መዋቅር እንደሚደገፉ ማሳያ በጸጥታ መዋቅር ውስጥ ያሉም ሆነ ራሳቸውን ለመጠበቅ የታጠቁ ኦርቶዶክሳውያን ትጥቅ እንዲፈቱ ተደርጎ ጭፍጨፋው ተጀምሯል። ኦርቶዶክሳውያን የድረሱልኝ ጥሪ ቢያሰሙም የሚደርስላቸው አልተገኘም፣ የጸጥታ አካላቱ አልታዘዝም ነው የሚሉት። ጥቃቱ ተደጋጋሚና ተመሳሳይ ነው። መረጃ እንዳይወጣ ይደረጋል። የተጨፈጨፉ ኦርቶዶክሳውያንን በደን በሸንኮራ ውስጥ በድብቅ እንዲቀበሩ ይደረጋል። ይህም በአገዛዙ እንደሚፈጸም ማሳያ ነው። 4 አሁንም ጥቃቱ አልቆመም፣ እንደቀጠለ ነው። በየቀኑ ሰው ሳይገደል ሳይታረድ ሳይሳደድ አይውልም። 5 ወደ 60% የሚጠጋው የገጠር ኦርቶዶክስ ወደ ከተማ ሸሽቷል። በገጠር ያለችው ቤተክርስቲያን አደጋ ላይ ናት። 6 እስካሁን ከሆነብንና አሁን እየሆነብን ካለው ይልቅ ነገ ይሆንብን ዘንድ ያለው የከፋ ነውና ለኦርቶዶክሳውያን የሚደርስልን አካል ለሌለ ተረድተን ራሳችንንም ይሁን ቤተክርስቲያናችንን ለመጠበቅ እንዘጋጃለን። 7 ገዳዮቻችን ሆይ ከእንግዲህ በኦሮሞ ስም እየነገዳችሁ እኛን እያጠፋችሁ እያረዳችሁ መኖር አትችሉም ይላል። 8 በዚህ ጊዜ ከሸዋ በዘር ፖለቲካ መላቀቅ ያልቻሉ አጥፊዎችን የሚያገለግሉ አሉና ከነዚህ ሰዎች እንጠንቀቅ። ኦርቶዶክሳዊ ንብረታችንን እናጠናክር። ወስብሐት ለእግዚአብሔር። የሸዋ ኦሮሞ ኦርቶዶክሳውያን ወጣቶች በአርሲ ሚያዝያ 7 የወጣ ነው። እስካሁን ድረስ አልደረሰንም ነበረ እና ወሳኝ የሆነ መግለጫ አውጥቷል። በእርግጥም አንድ ነገር እነግራችኋለሁ። ኦሮሚያ ራሷን የቻለች አገር ብትሆን የሸዋ ኦሮሞ ሰላሌ ምናምን አካባቢዎች ላይ ያለው ኦርቶዶክሳዊ አማራን ይወክላል። አባቴ ነፍጠኛ የሚባለው የሸዋ ኦርቶዶክሳዊ ኦሮሞ ይሆናል። ያንን ቦታ የሚቀበለው እሱ ነው። ምኒልክ የሚለው ለቅሶ ይቆምና ጎበና ዳጬ የሚል ለቅሶ ይጀመራል። ይህንን ማወቅ አለባችሁ። 3ኛ የነዘመነ ካሴ ላይ በየቀኑ የሚታፋው ጥፋት ይቆምና የነዘመነን ካሴ ቦታ እነ ታዬ ደንደዓ ይረከባሉ ማለት ነው። ይረከባሉ። ውብሸት ታዬ
የሰላሌ ኦሮሞ በመሆኑ የተነሳ ኦርቶዶክስ ላይ የሆነ ነገር ሲባል ሲወራጭ ይታያል። ግን ኦርቶዶክስ እንዴት እንደተናቀች ለማየት ነው ብሸት ታየ እንኳ ባሉበት ትናንትና የተቀበሉት ታየ ቦጋላ የተባለ ቀጣቢ እንዴት ጥፋቱን እየተፋ እንዳለ ማየት በቂ ነው። ኦሬዲ በቃ አገዛዙ ጸረ ኦርቶዶክስ መሆኑን ስላረጋገጠ አሁን ኦርቶዶክስ ላይ ጥፋቱን እየተፋ ነው። ሃይማኖት ለመቀየርም እየተንደፋደፈ ይገኛል። መብቱ ነው። ሃይማኖት መቀየር መብት ነው። ግን ሃይማኖት ሲቀይር ደግሞ የሌሎችን ሃይማኖት ማንቋሸሽ አትችልም። ግን አገዛዙ ይህንን ፍቃድ የሰጠ በመሆኑ የተነሳ ኦርቶዶክሳውያንን ማንቋሸሽ ይቅርና ኦርቶዶክሳውያንን ማጥፋት ጭምር ፍቃድ የሰጠ በመሆኑ የተነሳ እሱም እየተወራጨ ይገኛል። ስለዚህ ነገ ምናልባት እንደ ሀገር መኖር ተስኖ ብንለያይ እንኳን የነፍጠኛ የሚለውን ትርክት የሸዋ ኦሮሞ ኦርቶዶክሳዊው ይረከባል። በምኒልክ ቦታ ጎበና ዳጬ ይተካል። በነዘመነ ካሴ ቦታ እነ ታዬ ደንደአ ተተክተው እነሱ ላይ ዘመቻ ይከፈታል። በእርግጥም በአሁኒቷም ኢትዮጵያ ውስጥ ተሳዳጅ መሆናቸው አልቀረም። ኦሮሚያ ውስጥ ካሉ አካባቢዎች ሁሉ ከልማት ወደኋላ የተደረገው የሰላሌ ኦሮሞ ነው። አባቴ ፍቼም ብትሄድ እንደ ጥንቱ ታገኘዋለህ። ለምን ከተባለ ኦርቶዶክሳዊ ነው፣ ነፍጠኛ ነው ተብሎ በመታሰቡ የተነሳ ነው። ሌላው የአማራ ፈጣሪ ነኝ የሚል ዶክተር ተከስቷል። ሰሞኑን አንዱ መለካራ በሚል ስም ስንጠራ የነበረ ግለሰብ አማራን ፈጣሪ ነኝ በሚል ዝባዝንኬ ይዞ መጥቶ በርካቶች የተሳለቁበት ይገኛሉ። ከዚህ በፊት አማራ የሚባል ብሔር የለም እያሉ ፕሮፌሰር መስፍን ወልደማርያም ሲናገሩ እንደነበር እናስታውሳለን። አማራ የሚባል ብሔር የለም በሚል ንግግራቸው ከዛ የበለጠ ግን ድፍረት መጥቶላቸዋል። አማራን የፈጠርነው ደግሞ እኛ ነበርን፣ እኔ ነበርኩ የሚል ግለሰብ ተከስቶላቸዋል። ይህም ግለሰብ ዶክተር በሚል ማዕረግ የሚጠራ ነው። ከዚህ በፊት የአማራ ጠላቱ ወደ አማራ ነው ሲሉ የነበሩት እነ ፕሮፌሰር አስራት የአማራ አንገቱ አንድ ነው ሲሉ የነበሩት እነ ደጃዝማች ፀሐዩ እንቁ ስላሴ እነሱ ተፍቀው አማራ ብሔርተኝነትን የፈጠርኩት እኔ ነኝ የሚል ዝባዝንኪ ይዞ አንዱ ተከስቷል። እግዚአብሔርም ሰውን በመፍጠሩ ተጸጸተ ይላል አይደለ መጽሐፍ ቅዱስ ላይ። እግዚአብሔርም ሰውን በመፍጠሩ ተጸጸተ፣ መለካራም አማራን በመፍጠሩ ተጸጸተ ብንል ምን ይለናል? አቤት ድፍረት! እኔ እሱ በዚህ ደረጃ ለደፈረው እኔ ተሳቀቄ ልሞት፣ እኔ አፍሬ ልሞት። የምረው ምላችሁ ምን ይላል መሰላችሁ? የብሔርተኝነቱ ፈጣሪ ነኝ እኮ የአማራ ብሔርተኝነትን በመፍጠሬ እየተጸጸትኩ ያለሁት። አማራ ብሔርተኝነት አይሆነውም፣ ብሔርተኝነት ለአማራ አይሆነውም። ተሞክሮ ከሽፏል። ህዝቡን አማራ ባልሆኑ ጅቦች ከመበላት ለማትረፍ የፈጠርኩት ብሔርተኛነት አማራንን በሚሉ ጅቦች ሲያስበላው በአይኔ በብረቱ እያየው ስተትነቴን ካላመንኩ ምኑን ትክክለኛ ሰው ሆንኩት? አሁንም አልረፈደም። የቀደመችዋ የአባቶቻችን ፕሮጀክት ኢትዮጵያ ትቅደም፣ እንደገና ኢትዮጵያ ትቅደም በማለት አንድ ፖስት ይዞ መጥቷል። መለካራ በጣም ያስገርማል። በጣም ማለት ነው። ትናንትና ፀሐይ እንቁ ስላሴ ስለ አማራነት ሲያወሩ ነው የኖሩት። ስለ አማራነት ከእንግዲህ የትኛውም ጠላት የሚመጣ ሁላችን ሊያጠፋን የሚችለው አማራ ብሎ እንጂ ሸዋ፣ ወሎ፣ ጎጃም፣ ጎንደር ብሎ አይደለም። ከውጭም ከውስጥም የሚነሳ ጠላት ከእንግዲህ የሚያሳድደው አማራን ነውና አማራ አንገቱ አንድ ነው በሚል ንግግር በመቀስቀስ የሚታወቁት ፀሐይ እንቁ ስላሴ የሰሩትን ስራ ክዶ ያ ቢቀር እነ ፕሮፌሰር አስራት አማራ ብሔርተኝነትና መመስረት ትናንት ያደረጉትን ጥረት ሁሉ ቀምቶ ፌስቡክ በተከፈተበት ሰዓት ላይ ቤት አማራ የሚል የፌስቡክ ገጽ ከፍቶ ስለመጣ ብቻ አማራ ብሔርተኝነትን እኔ መሰረትኩት እኔ ነኝ የፈጠርኩት እያሉ ማቅራራት በእጅጉ ይገርማል። በእጅጉ ትናንትና እኮ እኛ የምንጽፋቸውን ፖስቶች ያው የዛሬ 8 ዓመት የምንጽፋቸውን ፖስቶች ነበር ስታጋሩ የነበረው አይደለም እንዴ? ቤት አማራ የሚል ገጽ ላይ የኛን ግጥሞች ነበር ስታጋሩ የነበሩት። አንዱ ግጥሙ ምን ይላል? አማራነት ማለት ፍትህ አስከባሪ፣ ጸጥታ ጠባቂ፣ መንግስት በሌለበት ኧረ በባንዲራው በህግ አምላክ ብሎ ጥቃትን ማስቀረት፣ በራሱ ታዛ ላይ ዳኛ ሆኖ መፍረድ፣ ህግ ሆኖ መገኘት። አማራነት ማለት አገር አለኝ ብሎ በመንግስት ተማምኖ በወገን ተመክቶ በሌሎች ቀይ ላይ ጭብጦ እየበሉ ሲሸቅል ሰንብቶ መሬት በኩል አርሶ በቀለሷት ጎጆ በቋጠሯት ጥሪት ከሀገሬው ተዛምዶ ልጅ ማፍራት ሲያልሙ ክፉ ጠላት ማፍራት። አማራነት ማለት ኩንታል ማዘናፈል፣ አለት ድንጋይ መፍለጥ፣
ደከም ያረከው ግንድ እንደ ላባ ትራስ ከአንገት ስር ወሽቆ ጋደም ብሎ ከጀንድ ከእንቅልፍ አስቀድሞ የተከሰተ ህልም እያዩ በገሃድ ከሰሩ ጎጆ ውስጥ መውጫ ቀዳዳ አጥቶ እንደ ችቦ መንደድ። አማራነት ማለት ዋቀዮና መንግስት በሌሉበት ስፍራ ያላንዳች ታዛቢ ያላንዳች ካሜራ በጥይት መደብደብ በቀስት መነደል መታረድ በካራ። አማራነት ማለት ቀባሪ ተሳጠኝ ሞቴን አሳምረው እያሉ መመኘት ከጉርስ ላይ ነጥቆ ትንሽ ቁመጣል ቅሬና እድር መግባት። እናም በስተኋላ እቁቡ ሳይወጣ እድርተኛው ሳያውቅ ያላንዳች ምክንያት ልጅና ሚስት ጋር ተጨፍጭፎ ማለቅ የጅምላ ጉድጓድ ውስጥ ቤተሰብን አቅፎ በዶዘር መጨፍለቅ። አማራነት ማለት እልቂትና ግፉ ከዋልታና ፋና ስቱዲዮ ሳይደርስ ፍትሁ ቀርቶበት በሰበር ዜናዎች ሞቱ የሚድበሰበስ። እናም ይህን ሁሉ ስቃይ ያንን ሁሉ በደል ባለፈ ታክሶ ስሙን የሚበክል ካሜራ ተጠምዶ ጥፋት ተደግሶ ግፈኛ በሚል ክስ ከግፈኞች ችሎት መቆም ተመልሶ እያልን ስንጽፍ እነዚህን ስንኞች ነበር እየወሰዳችሁ ስትለጥፉ የነበረው። ማሰብ የሚያስፈልገው አማራ ለመሆን እንጂ አማራ ላለመሆን አይደለም እያልን ስንጽፍ የነበረውን ነገር። አዎ በወቅቱ ቤተ አማራ ላይ ስለ አማራ ብሔርተኝነት ሲያንቋርሩ የሚቃወሟቸው በርካታ ነበር እና በወቅቱ እኛ እንከላከል ስለነበረ ያን የተከላከልንባቸውን ፖስቶች እየወሰዱ እነ መሳፍንት ይለጥፉ ነበር። ከዛስ በአማራ ብሔርተኛ ስም ሲያጭበረብሩ ከቆዩ በኋላ አንዱ ለአብን የሰበሰበውን ገንዘብ ይዞ ደብዛውን አጠፋ። ወደ $200,000 ቁጥሩን ረሳሁት 263 or $163,000 ከሰበሰበ በኋላ እሱን ይዞ ድምፁን አጠፋ። ለአብን አመራሮች የተወሰነ ሸጎጥ አረገላቸው በግል ባንክ አካውንታቸው፣ እነሱም ጸጥ አሉ። ይሄኛውም ቢሆን እንደዚሁ የአፋሕድ ደጋፊ ሆኖ ሲያምታታ የነበረ ሰው መሆኑ የሚዘነጋ አይደለም። አፋሕድ የሚል ድርጅት መስርቶ የአማራ ብሔርተኝነትን ለመጥለፍ ሲሞክር ነበር። አማራ ብሔርተኝነት የተፈጠረው እኮ ፎርዛት ማተር ቤተ አማራ እያሉ እነ ምስጋናው አንዱዓለም ፌስቡክ ገጽ ላይ በሚጽፉበት ዘመን አይደለም። በወቅቱ ስለ አማራነት ሲጽፉ እንደነበር ልክድ አልችልም። የአማራ ብሔርተኝነትን የፈጠረው ጥቃት ነው። የአማራ ብሔርተኝነትን የፈጠረው የእነ ምስጋናው አንዱዓለም ቃላት ሳይሆን ጥቃት ነው። እነ ምስጋናው ከበለጸጉ በኋላ ነው ጎልብቶ አማራ ወደ ትግል የገባው። ማንነትን መሰረት ያደረገ ጥቃት ነው የአማራን ብሔርተኝነት የፈጠረው። ተንቀሳቅሶ የመስራት መብቱን መነጠቁ፣ እኩልነትና ነፃነቱን መነፈጉ፣ አገሩንና ዜግነቱን መነጠቁ ነው አማራውን ወደ ብሔርተኝነት ያስገባው። አማራ ብሔርተኝነትን የፈጠረው የነ አንሻ ሰይድ ድምፅ ነው። ወላይ ሁለተኛ አልሆንም፣ ዛሬን ብቻ ማሩኝ አትግደሉኝ የሚለው ድምፅ ነው ጌታዬ። አማራ ብሔርተኝነትን የፈጠረው ሰሞኑን የተለጠፈውን ፎቶ አይታችኋል። ድንጋይ ህፃኑ ላይ አስረው ወደ ገደል ጥለውታል። የሚንሳፈፍ ክንፍ ያለው ይመስል እንዳይንሳፈፍ የሰጉ ይመስል ከድንጋይ ጋር አስረው ጥለውታል። ልጁን ህፃን ልጅ አራስ ልጅ ደሰው በመተከል ሲደረግ የነበረውን የሚዘነጉት አይደለም። ከሆድ ውስጥ ሽል ሁሉ እያወጡ ሲጥሉ ነበር። ወለጋ ላይ የሆነው የሚዘነጋ አይደለም። ይህም ደግሞ በተለያዩ ዓለም አቀፍ ሚዲያዎች ጭምር ሲዘገብ የነበረ ነው። ኪልድ ላይክ ቺክንስ እየተባለ ሲዘገብ የነበረ ነው። ያ ሁሉ ነው የአማራን ብሔርተኝነት የፈጠረው። እና ዛሬ ኢትዮጵያ ትቅደም ሲሉ ምን እያሉ ነው? እነ መለካራ ምን እያሉ ነው ካላችሁ አማራ ይውደም እያሉ ነው። አማራ ብሔርተኝነት ለጌታችን አልታዘዘም። እነሱ እኮ የለውጥ ከመጣ 8 ዓመት ሆኖ አይደለ? 8 ዓመት ሙሉ ከአብይ አህመድ ዳስ ውስጥ ነበሩ፣ እያሸበሸቡ ነበሩ። አሁን አማራ ሊገዛ ስላልቻለ ሰው ኢትዮጵያዊነት በሚል አስተሳሰብ ጠቅልለው ለኦህዴድ ማስረከብ ነው እቅዳቸው። አስባችሁታል? ኦህዴድ የተባለ ዘረኛ ዋና ከተማ የሌላት ሀገር እየፈጠረ ባለበት ሁኔታ፣ አዲስ አበባን ፊንፊኔ ለማድረግ 24 ሰዓት እየተሰራ ባለበት ሁኔታ የስኳድን ፖለቲካ ስትመለከቱ አዲስ አበባ ሌላ ሀገር ውስጥ ያለች ነው የሚመስሏችሁ። እነሱ ፉክክር የት ነው ካላችሁ ጎጃም ባህር ዳር ነው የምታገኙት፣ ባህር ዳር። ስለዚህ ለአማቻቸው አማራው አልገዛ አልታዘዝ ብሎ ስላስቸገራቸው ኢትዮጵያ ትቅደም በሚል አስተሳሰብ መጡ። አማራ ግን አይሰማም ጌታዬ። እብሪተኛን ትምክተኛን ለይቶ የሚያውቅ ህዝብ ነው። ጥቅመኛንና አርበኛን ለይቶ የሚያውቅ ህዝብ ነው። ስለዚህ አሽቀንጥሮ ሲወረውራቸው ዛሬ በራሳቸው እብደት ውስጥ ተደብቀው ከተፋሉ። ዶክተር እየተባሉ ትናንት ሲሞካሹ የነበሩ እግዚአብሔርን የሰውን ልጅ በመፍጠሩ ተጸጸተ እንዲባል ሁሉ ዛሬ እኮ የአማራ ብሔርተኝነት አያስፈልግም እያልኩ እየተጸጸትኩ ያለሁት የብሔርተኝነቱ መስራች እኮ ነኝ በሚል ንግግር በሚል እብረት ተከሰተ። እና እኔ በበኩሌ ይሄንን ለጻፈው ዶክተር ተብዬው ይሄንን ለጻፈው እኔ አፈሬ ልሞት ነበር። የመጨረሻ ማለት ነው። ምን አይነት ድፍረት ነው? ምን አይነት ድፍረት ነው?
ባለፉት 8 ዓመታት እኮ እነዚህ ሰዎች አማራነትን ለማፍረስ እኮ ሲንቀሳቀሱ ነበር። የሆነች 1 ዓመት ላይ ለውጧ ልመጣ አካባቢ 1 ዓመት ላይ ተሰባስበው አማራ ሲሉ ነበር። ደግሞ እስከዛ በፊት እኮ በኢትዮጵያ ምድር ውስጥ እኮ የኦሮሞ ብሔርተኝነት ተፈጥሯል፣ የትግራይ ብሔርተኝነት ተፈጥሯል። ልክ እንደዛ ሁሉ የአማራ ብሔርተኝነት መፈጠሩ አይቀሬ ነበር። አዲስ ነገር አይደለም። በኢትዮጵያ የተከሰተ አዲስ ክስተት አይደለም። ሁሉም በዘር ተደራጅቷል። ስለዚህ እኔ በዜግነት ፖለቲካ መተኛት የለብኝም ብሎ አማራ ወደ ብሔርተኝነት ውስጥ ገብቷል። ወደዛ ያስገባው ደግሞ ማን ነው? አማራ ብሔርተኝነት በዋናነት ክሬዲት ሲሰጥ ከተባለ መሰጠት ያለበት ለአብይ አህመድ ነው። ምክንያቱም ከፍተኛ የሆነ ጥቃት እና የህልውና አደጋ በአማራ ላይ በመደቀን ብሔርተኝነቱን እንዲቀጣጠል ያደረጉት እና አብይ አህመድና እነ ሽመልስ አብዲሳ ናቸው። በተረፈ ግን በዚህ ደረጃ አብዶ እንዲመጣ ያደረገው በዚህ ደረጃ እንዲተመክት ያደረገው ነገር ከትግሉ ተተፍቶ መውጣቱ ነው። ቁስሉን ሲልስ ከከረመ በኋላ ከአማራ ብሔርተኝነት እነሱ በሚፈልጉ መስመር ለማስገባት ሲሞክሩ አሽቀንጥሮ ስለወረወራቸው ብስጭታቸው መቆጣጠር ተስኗቸው እነዚህ አይነት ፖስት እያጋሩ መሆኑ መታወቅ አለበት። በተረፈ አንድ ምንዳር ያለው ምናምን የሚባል ሰው አለ። እሱ ራሱ ሰሞኑን የነማንን ፎቶ ሲያጋራ እንደነበረ አይተናል። እናውቃለን፣ አባቴ እናውቃለን፣ ፕሮፌሰር እናውቃለን። ምንከባበር ጥሩ ነው። እንደሌሎቹ ወጥተህ ጸረ ምናምን ንግግር ለማድረግ የመጽሐፍ ደንበኞቼ ይርቆኛል ብለህ ስለሰጋህ እንጂ አስተሳሰብህ ምን አይነት እንደሆነ እናውቃለን። ሰሞኑን እያመጣ ስለጥፋቸው የነበሩ ጭራሽ ጸረ አማራዎችን 24 ሰዓት ጎጃምን የሚሳደቡ እንስቶችን እያመጣ ስለጥፍ አይተናል። ከዚህ በፊትም አስተሳሰብህን እኔ ከተረዳሁ ቆየው። ለዛ ነው አስተሳሰብህ ጠማማ መሆኑን ስለተረዳ ኮሜንት ቦክስ ዘግተህ መጻፍ ከጀመርክ ወደ 1 ዓመት አካባቢ እየሆነ ነው። ስለዚህ አልተባነነብኝም አልታወቅኩም ብለህ ከሆነ ካወቅንህ ዓመታት እንዳለፉ ልነግርህ እወዳለሁኝ። ስለዚህ አርፈህ ጥቅስህን እያሳተምክ ብትሸጥ ነው የሚሻል። ከዛ ውጭ ግን አሁን ላይ የምታራምዳቸው ነገሮች ሁሌ ለምሳሌ ያህል የኦህዴድ ደጋፊ የሆኑ ሰዎችን ማወቅ ከፈለጋችሁ ሁሌ ዋነኛ ጠላታቸው ወያኔ ነው። ዋነኛ ጠላታቸው ቲፒኤልኤፍ ነው። ትናንትና የአማራ ህዝብ ያንን የነሱን አጀንዳ ገዝቶ ሞከረው እኮ። አሁን ላይ የሚያዋጣው ግን ትብብር መሆኑን ተረድቷል። ዋነኛ ጠላት ኢትዮጵያ ውስጥ ያሉ ጠላቶች ሁሉ ቢደመሩ ኦህዴድን የእሱም ግማሽ እንኳን ማከል አይችሉም። በ27 ዓመት ውስጥ ህወሓት ስልጣን ላይ በነበረበት ሰዓት ያሰረው ወጣት ቢደመር ሰሞኑን አዲስ አበባ ላይ እየታፈሰ ካለው ወጣት ጋር ሊወዳደር አይችልም። እና በወያኔ ጊዜ ነበረ፣ በወያኔ ጊዜ የኖረ ህዝብ ነው ያለን። የኦህዴድንም ዘመን የተመለከተ ህዝብ ነው ያለን። ዛሬኛ ትናንትና እንቃወም ከነበረው አካል ጋር ጥምረት መፈጠር አለበት፣ ትብብር መጀመር አለበት እያለ የምንጮህ የግል የሆነ ጥቅም ስላገኘን አይደለም። ህዝባችንን ለማትረፍ ብቸኛ አማራጭ እሱ ነው ብለን በማመናችን የተነሳ ነው። ሰሞኑን እስቲ አክሱም ላይ የተከፈተውን ዘመቻ ተመልከቱት። አንደኛ ምንጩ አይገባችሁም። ለምሳሌ ያለ አርሲ ላይ 10 ኦርቶዶክሳውያን ቢገደል ርዕስ ነው እንዴ? ለኢትዮጵያ ርዕስ እኮ አይደለም። 10 ኦርቶዶክሳውያን አርሲ ላይ ተገደሉ ቢባል ርዕስ አይደለም። አክሱም ላይ የተገደለ ሙስሊም አለ። ምንድነው የተከሰተው? እስኪ ንገሩኝ፣ ምንድነው የተከሰተው? እነዛ አብዱ ጀሊል እነ አህመዲን ጀበል ምናምን ለሙጅብ አሚኖ የሚለጣጥፏቸው ፎቶዎች አክሱም ላይ ለመደረጋቸው ምን መረጃ አላችሁ? ድራማ እንዳልሆነ እንዴት ታውቃላችሁ? አይኖ አክሱም ላይ ያለው ሁኔታ እረዳለሁ። ያንንም ደግሞ እንደምቃወም በተደጋጋሚ ገልጫለሁ። ከዛስ ያኔ ለምሳሌ ትግራይ ላይ ጳጳሳቱ ማለት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጋር አብረን አንቀጥልም ከሲኖዶሱ ወጥተናል በማለት ሲወጡ እሰይ ኦርቶዶክስ ለሁለት ተሰነጠቀች፣ ኦርቶዶክስ ለሁለት ተከፈለች እያለ ደስታውን ሲገልጽ የነበረ ሁሉ አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ላይ ያለውን ሁኔታ ካላስተካከለች አርሲ ላይ ያለውን ቄራ ለማስፋፋት እንገደዳለን ነው እየተባለ ያለው ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ሲኖዶሱ በትግራይ ጉዳይ ገብቼ ፈተፍታለሁ ቢል የሚያዳምጠው እንደሌለ ጠፍቷችሁ አይደለም፣ ያውቃሉ እኮ። ልብ ካላችሁ የትግራይ ክልል ጊዜያዊ መስተዳድርን ለምን አትጠይቁም? ልብ ካላችሁ አብይ አህመድን ለምን አትጠይቁም? መከላከያ ያለው ጀት ያለው ድሮን ያለው ገብቶ አስተካክሎ እንዲወጣ ለምን አትጠይቁም? መስቀል የያዘ ጳጳስ ያውም ትናንትና ፖለቲካ ባመጣው ጣጣ ለሁለት መሰነጣጠቁ እየታወቀ ማለት ነው። በዚህ ደረጃ ገብተህ ችግሩን ካልፈታ እያሉ ማስጨነቅ ዓላማው ምንድን ነው?
ዓላማው ምንድነው ካላችሁ ትናንት ጥቃት ሲፈጽሙብን ከከረመው በኋላ ዛሬ ክርስቲያናዊ አፓርታይድ እያሉ ሌላ ታሪክ ሊጽፉብን እየሞከሩ ነው። አባቴ ይህንን አህመድ ጀበል ከዚህ በፊት በስልጠና ሲሰጡት ነበር። ብሌም አድርጋቸው ካጠፋቸው በኋላ ገደላችሁኝ እያልክ ከሰሳቸው የሚል ስልጠና ሲሰጥ ሰምተናል። እየተደረገብን ያለው ይሄ ነው። አርሲ ላይ ሲያሳርዱን ከረሙ፣ ሲያሳድዱን ከረሙ፣ ብዙ ነገር ሲያደርጉን ከከረሙ በኋላ ይሄ ባይዘወይ ኢትዮጵያ ሙስሊሞችን የሚመለከት ጉዳይ አይደለም። ለምሳሌ አማራ ሙስሊሞችን ብትመለከት ተሳዳጅ ናቸው። ከመጅሊሱ ተባረዋል። ከመስጂድ እየተባረሩ ይገኛሉ። ከሁሉም ቦታ እየተጠረጉ ይገኛሉ። በወለጋ እየተጨፈጨፉ ያሉት እነሱ ናቸው። በሸገር ቤታቸው የፈረሰው እነዚሁ ሙስሊም ወገኖቻችን ናቸው። ስለዚህ ስለ ሙስሊም ወገኖቻችን እያወራሁ አለመሆን ይታወቅልኝ። በሙስሊም ስም በእስልምና ስም ሊነግር ስለሚሞክረው ፖለቲካል ኤሊት ነው እያወራሁ ያለሁት። ይህ ኤሊት እስካሁን ድረስ ዋጋ ሲያስከፍለን ቆይቷል። በኢትዮጵያ ተሳዳጅ አድርጎናል። እንደገና ግን ክርስቲያናዊ አፓርታይድ እያለ ይጽፋል ማለት ነው። ዛሬ እኮ እኛ እኮ እንደፈለግን ብድግ ብለን አክሱም መግባት የምንችልበት እኮ እድል የለም አይደል እንዴ? ትግራይና አማራ እኮ ሁለት ሀገር ሆነዋል ማለት ይቻላል። ትግራይና ኢትዮጵያ ሁለት ሀገር ሆነዋል ማለት ይቻላል። ምናልባት ጌታቸው ረዳ ወይ ደግሞ ታደሰ ወረደ አንዳንድ ጊዜ ለስብሰባ እየመጣ 4 ኪሎ ከመሰብሰቡ ውጭ የሚያገናኘን ነገር ሁሉ እኮ ተበጣጥሶ አልቋል። ወደ ትግራይ የሚላከው በጀት ተቋርጦ ነው የከረመው። መንገድ ተዘጋግቶ ነው የከረመው። የራሳቸው የሆነ ሲኖዶስ አዋቀር ሲሉ ነው የከረሙት። ይሄ መሆኑ እየታወቀ ባለበት ሁኔታ አክሱም ላይ በተከሰተ አማራን ለማጥቃት ሲሞክሩ፣ ስለዚህ አክሱም ላይ የሚፈጸም ጥቃት እኔን የሚመለከተኛል ብላ ልትነሳ ይገባል። አዎ አክሱም ላይ በተፈጸመ ጥቃት አማራን ለመወንጀል የምትሞክር ከሆነ ሃይማኖታችሁ አንድ ነው፣ አንድ ናችሁ የምትለን ከሆነ አዎ አክሱም ላይ አንተ የምትሰነዝረው ጥቃት እኔን የሚመለከተኝ ነው ብሎ ሊነሳ ይገባል። መላው የአማራ ሕዝብ ትናንት ደም እንዳላቀቡን እንዳላገዳደሉን ሁሉ ዛሬ እንደገና በአክሱም ጥቃት አክሱም ላይ እንደዚህ ስለተፈጸመብን አርሲ ላይ እናጠፋለን ነው እየተባለ ያለው። ከዚህ ጀርባ ደግሞ እነማን አለው? እነ አብይ አህመድ አሉ፣ እነ ሽመልስ አብዲሳ አሉ። ከዚህ በፊት እንደተናገርኩት ሙጂብ አሚኖ ሲጽፍ አህመድን ጀበል ሲጽፍ ውስጡ እኔ ሃይማኖትን አልፈልግም፣ የሃይማኖት ጉዳይ የለም ጽሁፋቸው ውስጥ ፖለቲካ ነው። ሰሞኑን ወደ ጄኔቭ ተጉዞ ፍልስጤም ላይ ታሪካዊ ክደት ፈጽሞ የመጣውን ጠቅላይ ሚኒስትር እሱ ጋር እንደገና ሙስሊሙ ስላኮረፈ ሙስሊሙን እንደገና ከሱ ጋር ለመለጠፍ የሚደረግ ጥረት ነው። ዓላማው ይሄ ነው። የሙስሊም ወክላ አድርጎ የኛ መንግስት ነው ያለው፣ ስለዚህ ኦርቶዶክስን አጥቅተን እናሳያችኋለን ነው እየተባለ ያለው። ጌታዬ የምሩ ሲመጣ አትችልም፣ ተው ይቅርብህ። ለኢትዮጵያም አይጠቅምም ይሄ ጉዳይ። አገር ውስጥ ሃይማኖታዊ ግጭት ለመቀስቀስ 24 ሰዓት እየተንተፋደፍክ ነውና ያ ሰዓት መጨረሻ ላይ እናንተን እንደሚበላችሁ ለመገመት ነቢይ መሆን አይጠይቅም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።